የሞት አዋጅ ከቤት ላይ ተቀደመ። አሜን። ከተስፋውን ቤት ላይ ሞት አዋጅ ተቀደመ። አሜን። ከተስፋውን ቤት ላይ አዋጅ ሞት አዋጅ ተቀደመ። አሜን። ከማን ቤት? ከተስፋውን። ማን ነው ተስፋን? እኔ ነኝ። ያንተ ቤት ላይ ከዚህ በኋላ ሞት አይሆንም። አሜን። አንተ ማን ብለህ ሰይማል? ቤዛ ቤዛ ነው ያለው። ቤዛ ነው ያልከው። እግዚአብሔር ቀንበር ሰበርኩት አለ። አሜን። በጣም ሕፃናት በጌታ መንፈስ ወደ ቦሌ ቡልቡላ ገብቼ ወንድምና ያለው የወንድም ስም እስራኤል ብዬ ልጥራ። ቀንበር ተሰበረ። ዘነበች አንቺ ነሽ። ዘነበች ጣላ ዘነበች ጣላ ጌታቸው ምንሽ ነው ላንቺ? ባለቤቴ ነው። ኧረ ለኢየሱስ ጨብጨባ እልልታ ክብር። ቆይ ቶማ አማችሽ ነው የጌታቸው አባት። አሁን ሄደሽ ደውይ ከጌታቸው ውስጥ ላይ ደም ግፊት፣ ደም ብዛት በሽታ እግዚአብሔር አሁን ነቂ ያለው። እንዴት ነው አባት? ደህና ነኝ። ሁሉ ሰላም ነው? ሁሉ ሰላም ነው። ከየት ሀገር ነው የመጣው? ከዚህ ከአዲስ አበባ። ከዚህ ከአዲስ አበባ ነኝ። እዚህ ሀገር ነው የምትኖረው? አዎ። ደጆች ይከፈቱ። በሰባት ሰዓት ልዩነት ውስጥ ጠላት ሁለት ሰው በአንድ ሰዓት ሊያስገባ ያወጀው አዋጅ ይፍረስ በኢየሱስ ስም። ይፍረስ በኢየሱስ። ፈርታል እንዴ? አዎ። ደንግጣል እንዴ? እስቲ በኔ ቤት በል። እስቲ በኔ ቤት በኢየሱስ ስም ሞት አይሆንም፣ ሐዘን አይሆንም። አንተ ማለት እግዚአብሔርን ትፈራለህ። በጣም ደክማል፣ በጣም ሮጣል። ለምን እንደሆነ አታውቅም። ብዙ እናንተ ቤት ውስጥ ስኬት ተይዞ ነው ማየው። በጌታም በስ ያንተን አካውንት ገብቼ ሳየው ምንም የሚረባ ነገር የለም። አገር ቀይራል፣ ደክማል፣ ስራው ሮጣል፣ ግን ምንም የለም። እግዚአብሔር ሆይ ህይወት መቼ ነው የሚቀየረው? ትልቁ ጥያቄ ያንተ ይሄ ነው። ሁለተኛ አንተ ደክመ የሰራው ሁሉ በሐኪም ቤት እንድጨርስ ጠላት አውጇል። አንደኛ ሁለት ቤተሰቦችን በጌታ መንፈስ ገብቻው ታሞ አልጋ ላይ ጠላት አስቀምጧል። እውነት ውሸት? እውነት ነው። ጌታው እውነተኛ ነቢይ ከሆነ የቤተ ጥያቄ ይኸው ባለቤቴ ትፎስ። ሁለተኛ በጣም ጨቅላ ህፃናት አያለሁ፣ ህፃን ልጅ አያታለሁ። እሷ እግዚአብሔር ሆይ እንዳትሞት ይኸው ጌታ ምስክር፣ ዛሬ እዚህ ቦታ ባትመጣ ዛሬ 11 ሰዓት ላይ የሞት አዋጅ የቀደመውን እግዚአብሔር ቀደምኩት አለ። የሞት አዋጅ ከቤት ላይ ተቀደመ። አሜን። ከተስፋውን ቤት ላይ ሞት አዋጅ ተቀደመ። አሜን። ከተስፋውን ቤት ላይ ሞት አዋጅ ተቀደመ። አሜን። ከማን ቤት? ከተስፋውን። ማን ነው ተስፋን? እኔ ነኝ። ያንተ ቤት ላይ ከዚህ በኋላ ሞት አይሆንም። አሜን። አንድ ሰው ከኔ ጋር ኢየሱስ በሉ እስቲ። ባለቤትን አያታለሁ። ባለቤትን በጣም ታማ ነው ማየው። እግዚአብሔር ከሷ ላይም ቀንበር ሰብር ያለው። አሜን። ሁለቱም በአንድ ላይ ነው የተኙት። አሁን ደውል። ሁለቱም በአንድ ላይ ተነስተዋል። አሜን። ሁለቱም በአንድ ላይ ተፈውሷል። አሜን። ሁለቱም በአንድ ላይ ተፈውሷል። አሜን። ትንቢት ለለም ይሁን የሚል አሜን ይበልሽ። ቬካሶና ማሃዲያስ አንተ ማን ብለህ ሰይማል? ቤዛ ነው ያለው። ቤዛ ነው ያልከው። እግዚአብሔር ቀንበር ሰበርኩት አለ። አሜን። በጣም ሕፃናት ገና አላደገችም። ግን 3 ወር ነች ገና። ዛሬ ከተስፋውን ቤት ላይ መርገም ተሰበረ። አሜን። በስም ላይ የተሰራ መሳሪያ አይከናወንም። አሜን። እንዳይከናወን ለጠላት በር ዘግቶ ነው ማየው። ጌታ ሆይ 1 ዓመት አይቼ ከ1 ዓመት እስከ 9 ዓመት ሙሉ የለፋበት ነገር ሁሉ ታች ነው ያለው። ምንም የለም። እግዚአብሔር ሆይ አትፈርድ ትላለህ። ከባንኮች መሃል ላይ 2 ባንኮች የጌታ መንፈስ ያሳየኛል። ንግድ ባንክ ሳይሆን ንግድ ባንክም ታች ገብቼ አካውንትን ይቆጥራለሁ። አካውንት ባዶ ነው ያለው። ከዚህ በኋላ አይከተልም። አሜን። ቀንበር ይሰበር። ነገር መልካም ሆኗል። እንደርግና ቻው በልሲ። ድህነት ቻው፣ ኪሳራ ቻው። እኔ ሙሴ የሚባል ሰው አለ እዚህ ጉባኤ ውስጥ። ሙሴ 1 ደቂቃ እሰጣለሁ። አንተ ነህ እጅ ዘርጋ ወደ እኔ። 1000 ብሎ 49 ብሎ ነው ያንተ አካውንት የሚጀምረው። 49 ነው የሚጀምረው። ቆይ እደርስበታለሁ። በጌታ መንፈስ አካውንትን ገብቼ ሰው 1049 ብሎ ይጀምራል እንጂ 104 ብር ብቻ ነው ያለው አካውንት ላይ። 104 ብር ብቻ ነው ማየው። በጌታ መንፈስ ወደ ቦሌ ቡልቡላ ገብቼ ወንድምና ያለው የወንድም ስም እስራኤል ብዬ ልጥራ። ቀንበር ተሰበረ። ይኸውልህ ብዙ ደክማል፣ ብዙ ሮጣል፣ በጣም በሽታ እያሰቃየ ነው ያለው። አንተና ባለቤቴ በአንድ ቀን ጠላት ሊገል አንድ ቀን ነው የተመማችሁ። ክፍለ ሀገር ገባው፣ ከክፍለ ሀገር መጣችሁ፣ ጠላት ሊገላችሁ ነበር። አሁን እንዳታሳክማት ብር የለም። ልጅን ደግሞ አደገኛ የሆነው በሽታ ጆሮ ውስጥ መግል ይወጣ ያለው ጠላት ሊገለው ይፈልጋል። አሁን አካውንትን አየው እንጂ ስራ ሁሉ ተዘግቶ ነው ማየው። አሁን ከሚወጣው ከቃል የተነሳ ቀንበር እግዚአብሔር ሰብር ያለው። አሜን።
ቀንበር ሁሉ ዛሬ ተሰብሯል። አሜን። ካንተ ብቻ አይደለም ከፀሐይ ህይወት እግዚአብሔር ሰብር ያለው አለ። አሜን። ከፀሐይ ህይወት እግዚአብሔር ሰበርኩት አለ። አሜን። ኪቦርድ የሚጫወት ሰው ያለው ወንድሜ ነው እስራኤል ኪቦርድ ነው የሚጫወተው። ቦሌ ቡልቡላ ቀንበር ተሰብሯል። አረ አንድ ሰው ቆሞ ኢየሱስ ይበል ይስባል። ማናጊላ ራዲና ሶታራ ዲጋ አጠገብ ያለው ሰው ዛሬ ያንተ ቀን ነው በል እስቲ። ጌታ ምስክሬ ከቃሉ የተነሳ ሰማይ ዛሬ ክፍት ነው። ማን ነው በማለት የምትላውጭ በማለት ፕሮፌሰር ካናይ ፕሮፌሰር ዛሬ ሁለት በሮች ለአናሶች ይከፈታሉ። እዚህ ያለውም ይሄን ቴሌቪዥን ለሚከተል ሁሉ ካለበት ስክሪን ጫና አድርግና ጸልይ። ውሰድ በዚህ በአራት ቀን ውስጥ ያቃተ ዋጋ ያስከፈለ ከእጅ የወጣ የተኛው መርኳችሁ ርሽብ አድርገው በኢየሱስም ዛሬ ይመለሳል። ውሰዱ በኢየሱስም ዛሬ ይመለሳል። ተቀበል ዛሬ ይመለሳል። ቀንበር ከቤታችሁ ይሰበራል። የተኛው እንቅፋት ይመታል። የጨለማ ኃይል ይሰበራል። በእምነት ባላችሁ ቦታ ንጉሥ ዛሬ የእናንተ ቀን ይሆናል። ዛሬ ያንተ ቀን ይሆናል በኢየሱስ። ሰላም ነው። ዛሬ ያንተ ቀን ነው። ጥያቄ ዛሬ ይመለሳል። አሜን። ህይወት ሁሉ መልካም ሆኗል። አሜን። ጌታ ሆይ አንድ ልጅ ነው ያለው። ልጅን ለማሳከም ያክል ዋጋ ከፍ ያለው አሁን እሰራለሁ እሮጣለሁ ዋጋ ይልምራል። አንተ ሙሴ ነህ አይደለ? ሙሴ ነህ። ግን በሰባቸው ውስጥ ያለው ገብቼ ሳየው ምንም የሚረባ ነገር የለም። ብዙ ሰዎች ተበትኖ ነው ያሉት። እግዚአብሔር ሆይ አንተ አትፈርድም ወይ እያልክ ነው ያለው። አሁን ብዙ ስራ ቀይራል እንጂ ዋጋ የለም። እንደ ሰው ሌላ ሀገር መሄድ ትፈልጋለህ። በጣም ትልቁ ጥያቄ ልጄ ዶንቆሮ ሊሆን ነው ወይ? ያለ ጊዜ ሊሞት ነው ወይ? አንዳንድ ሐኪሞች የነርቭ ያው የጭንቅላት ካንሰር ብሎ ያወራሉ። አንዳንዱ ደግሞ ይሄ ከጊዜ በኋላ ጆሮ ሊጠፋ ይችላል ብሎ ተስፋ ያስቆርጣሉ። ከዚህ ቃል በኋላ ያው ጌታ ምስክር ከቤታችሁ ላይ በሽታ ተመቷል። አሜን። ናዲካ ናራዲና ራባሼና አንድ ሰው ኢየሱስ ይበል እስቲ ባክ ድገምና ኢየሱስ በል እስቲ። ጌታ ምስክር ከነሱ ቤት ላይ ቀንበር ሲሰበር ያዝላት ኢየሱስ እንዴት ለሽናት ከማሳጋት ያላበንድራስ ያውዲያና በንታሳ ከማሳጋት ያላበንድራስ ያያጋ ሳጋት ያላበንሳጋ ዋጦሶ ተነካ ኦሳይናካ አንድ ሰው ጦሶ ተነካ በል እስቲ እንደው እየከኮ ይሸል እግዚአብሔር ሆይ እኔን ውሰደኝ ያለች ነው። ደህና ነሽ? እንዴት ነሽ? ዛሬ ያንቺ ቀን ነው። አንደኛ በሁለታችሁ መሃል ላይ ጠላት በሽታ ዘርቶ ነው ማየው። ይሄ በሽታ በጌታ መንፈስ ወደ ላይ ገብቼ ሳየው ከመስከረም 13 ጀምሮ አንድ ላይ ሽባ ሊያደርግ ይፈልጋል። አንቺ ትልቁ ጥያቄ ጌታ ሆይ እኔን ሊገል ነው ወይ ባለቤት ለልጄ ማን አለ? ልትታከሙ ጭምር ገንዘብ የላችሁም አይደለ? እሱ ብቻ አይደለም ቢሆንም ብሎ ወንድሜ አንተን ሊያጽናና ከሩቅ ቦታ መጣና እሱ እንዳይሳት ለሱ ገንዘብ የለም። እሱ በቸርች ውስጥ የሆነ ትንሽ የቸርች ውስጥ ገብቶ ኪቦርድ የሚጫወተው በኢትዮጵያ 4500 ብር ነው። ለሱን ለመብላትም አይበቃም። ጌታ ሆይ ወይ ለእናቴ ያልሆንኩም ወይ ለራሴ ያልሆንኩም ወይ ለወንድሜ ያልሆንኩም የወንድሜ ቤተሰብ እንዳለ ሊበተን ነው በበሽታ ይላል እግዚአብሔር። እንዲህ ብሎኛል፣ እነሱን አንተ ትረዳለህ እንጂ አንተን ማንም አይረዳም። ከዚህ ቀን ጀምሮ የባለጠግነት መንፈስ ባንተ ላይ አስቀመጥኩት። አሜን። ላዲያ አርታ አጨብጭ ወለ ጌታ ክብር ባካችሁ። አንዳንዶቹ ገለምቱ አንዶቹ ቀንበራችሁን የሚሰብር ነው። ጨለማ ከቤታችሁ የሚመታ ነው። አሜን። ይህን ቃል ይመን በማታውቀው ሁኔታ ሴታፑን እግዚአብሔር ጨርሶ ነገር ሁሉ አልቆ እዚህ የራስን መኪና እየነዳ እግዚአብሔር በማታውቀው ሁኔታ ወደ ቤት ይመጣል። አሜን። እንደው የእግዚአብሔር ስራ መብላት ያቃተ ሰውየው ለመኖር ያቃተ ሰው እግዚአብሔር መኪና ይሰጣል። ማን ነው በእኔ ቤት ላይ ይከፈት የሚል ሰው ካለ በኢየሱስም ይከፈትላችሁ፣ በኢየሱስም ይከፈትላችሁ። ውሰድ በኢየሱስም። ከዚህ ቀን ጀምሮ ከቅባቱ ውበት በአንተ ቤት ያለው ቀንበር ተሰብሯል። አሜን። ምስጋና ይዘህ ትመጣለህ። አሜን። ልጅ አይሞትም። አሜን። በሮች ተከፈቱ። አሜን። ህይወት መልካም ሆኗል። አሜን። ያስለቀሰው ያለቅሳል። አሜን። ያንተ በር ይከፈታል። አሜን። ለብዙዎች አባት አደርጋለሁ። አሜን። ያው የመከራ ለሰው ማይቻል እግዚአብሔር ይቻላል። ልክ የሶን እየሰማው እንደሱ አይነት ህይወት ያለው ሰው ነው እዚህ ጉባኤ ስማውና እሺ በስም ይመጣለሁ። እጅሽን እንዲያርግስ
በቃኝ በይሲ በቃኝ የለቅሶ ጊዜ በቃ የለቅሶ ጊዜ በቃ የበሽታ ጊዜ በቃ የበሽታ ጊዜ በቃ የሐዘን ጊዜ በቃ የሐዘን ጊዜ በቃ አንቺ ማለት ከወንድ በላይ በጣም ጠንካራ ሴት ነሽ እውነት ነው ከወንድ በላይ ጠንካራ በጣም ጠንካራ ሴት ነሽ እድሜሽ ሙሉ በድካም ነው ያለው ህይወትሽ ሙሉ በድካም ነው ያለው ይሄ ሁሉ ሰው በጌታ ቤት ነው ያለው ጌታን እየወደድሽ ግን እንዲህ ተይዘሽ ነው ያለሽው ጌታን ከማንንም በላይ ታውቂያለሽ ከማንንም በላይ ታመልኪያለሽ ኦርቶዶክስ ነሽ አይደል ምንሽ ኦርቶዶክስ ነሽ ኦርቶዶክስ ነሽ ብዙ ፈተና አይተሻል አሁን ግን ጌታ ምስክሬ ነው ጠላት አንቺን እስከ ሚያዝያ 30 ድረስ ሙሉ በሙሉ ሽባ አድርጎ ሊያስቀምጥ ቀን ቀጥሮ ነው ማየው በጌታ መንፈስ ቀኝ እግር ያምሻል እንዳንቺ የትኛው እግር ነው የሚያምሽ ቀኝ እግር ነው የሚያምሽ ቀኝ እግር ነው የሚያምሽ ሁለተኛ በጌታ መንፈስ ማየው ገንዘብሽ ሙሉ በሐኪም ቤት ጠላት እንዲበላ ሱካር በሽታ ባንቺ ላይ ወቅቶ በጣም ተስፋ ሊያስቆርጥሽ ይፈልጋል ሁለተኛ ማየው ባለቤትሽ ውጪ ላይ በጣም መልካም ሰው ነው በጣም ደግ ሰው ነው ቤቱ ውስጥ ግን ጠላት ቆልፈው ክፉ ሰው ሆኖ ሳይሆን ጠላት አይምሮን እንደዚህ ይዞ ነው ማየው ዛሬ ጸልያለሁ ትወርሻለሽ አሜን ሁለተኛ በጌታ መንፈስ ሳየው ዘነበች አንቺ ነሽ ዘነበች ጣላ ዘነበች ጣላ ጌታቸው ምንሽ ነው ላንቺ ባለቤቴ ነው ኧረ ለኢየሱስ ጨብጨባ እልልታ ክብር ቆይ ቶማ አማችሽ ነው የጌታቸው አባት አሁን ሄደሽ ደውይ ከጌታቸው ውስጥ ላይ ደም ግፊት ደም ብዛት በሽታ እግዚአብሔር አሁን ነቂ ያለው አሜን እሱ እንደው ጌታ ፈርቶና ቢተው ኖሮ ይችን ቢተው ፈውስ በሱ ላይ ይገለጣል ሁለተኛ በብዙ መከራ በብዙ ሐዘን ካይሽ በኋላ እግዚአብሔር ሁለት ወንድ ልጅ ስንት